ረደሴ ደሴ ረደሴ ደሴ ረቃሉ ካሉ እንዳለ ቀረ ቁም ነገር ይሁሉ ተመልካቾቻችን እንደምን ሰነበታችሁ? የዛሬውን የአርሶ አደሩ መሰናዶ ወደ እናንተ ለማድረስ ወደ ደቡብ ወሎ ዞን አቅንተናል። ፕሮግራማችንን ያዘጋጀነው በደቡብ ወሎ ዞን በምትገኘው የደሴ ዙሪያ ወረዳ በመገኘት ነው። ረደሴ ደሴ ደሴ ደረቆራ ገራዶ ቢለን የስንቱ ሞከረ ለከፈኝ የስንቱ በሽታ ለከፈኝ አንድ የከተማና 32 የገጠር ቀበሌዎች ያሏት የደሴ ዙሪያ ወረዳን የኩታበር፣ የቃሉ፣ የወራይሉ፣ የተንታና የለጋምቦ ወረዳዎች እንዲሁም የኮምቦልቻና የደሴ ከተማ ያዋስኗታል። የወረዳው ማዕከል መገኛ ደሴ ከተማ ስትሆን ወረዳው የራሱ የከተማ ማዕከል ሊኖረው ይገባል የሚለው እስካሁን ያልተፈታ የወረዳው ነዋሪዎች የዓመታት ጥያቄ ሆኖ ቆይቷል። ጉጉፍቶ፣ ጨረቻ፣ ጠባሲት፣ ገልሻ፣ አስገዶና ሞቴ ከወረዳው ታዳጊ ከተሞች መካከል ተጠቃሽ ናቸው። የደሴ ዙሪያ ወረዳ 45 በመቶ ወይና ደጋ፣ 47 በመቶ የደጋና 8 በመቶ ደግሞ የውርጭ የአየር ንብረት አለው። በጣም ቀዝቃዛ የሆኑት የአጥንት መስፈሪያና አስጎሪ አካባቢዎችን ጨምሮ ከፍተኛ ሙቀት ያለባቸው በረራ ጥቅሳና እነሳናም የወረዳው አካል ናቸው። በወረዳው ገብስ፣ ስንዴ፣ ጤፍ፣ ባቄላና ድንች በስፋት ይመረታሉ። የዛሬውን የአርሶ አደሩ መሰናዶ በዚህ ወረዳ 019 ቀበሌ አስገዶ አካባቢ በመገኘት ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ተመልካቾቻችን ከአማራ ቴሌቪዥን ወደ እናንተ የሚደርሰው ሳምንታዊ የአርሶ አደሩ መሰናዷችን ተጀምሯል። በዛሬው ቆይታችን ደግሞ በደሴ ዙሪያ ወረዳ ማለትም በደቡብ ወሎ ዞን የደሴ ዙሪያ ወረዳ ተገኝተን በዚህ በ019 ቀበሌ አስገዶ በሚባለው አካባቢ ተገኝተን ነው እንግዲህ ከነዚህ አርሶ አደሮቻችን ጋር የተጨዋወትን ቆይታ የምናደርገው። በዛሬው ቆይታችን እንግዲህ ዋናው ርዕሰ ጉዳያችን በተለይ ሁለት ባለትዳሮች ከተጋቡ በኋላ በሰርግ ጊዜያቸው ለተለያዩ ቀናት ለ15 ቀናት ወይም ከዛ በላይ ሊሆን ይችላል የጫጉላ ስነ ስርዓት አለ። በዚህ የጫጉላ ቆይታ ሚዜዎች እና ሙሽሮቹ በጋራ የሚያሳልፉት ህይወት አለ። ይህ ህይወት ምን ይመስላል የሚለውን እንግዲህ እነዚህ አርሶ አደሮቻችን ከህይወታቸው እያነሱ እያወሩን እየተጫወትን ቆይታ እናደርጋለን። እናንተም አብራችሁን ቆዩ። በመጀመሪያ እንደው በእናንተ አካባቢ አሁን ስለ መጨጎል ሲነሳ አንድ ሰው ሊያገባ ሲዘጋጅ ሚዜዎቹን ይመርጣል። ሚዜ ለመሆን አንድ ሰው ማሟላት ያለበት እኔ ከሌ ጓደኛዬ ጋር ሞሸራለሁ ካለ
ለዛሽ ሙሽር የሚያዘጋጃት ምንድነው አባታችን ልጀምር ከዚህ እሺ አመሰግናለሁ ስለተፈቀደልኝ ያው መቼም ሚዜ ሲባል እንዲቀላል ነገር አይደለም ዋና ወንድም ማለት ነው ወንድም የበለጠ ማለት ነው ሚዜ አሁን እዛ ጫጎላ ለመሞሸር ሲያስብ ያለው ነገር የሚያስፈልገውን ብር ያዘጋጃል እንደገና ሁለተኛ ጥሩ ልብሶች ያሰፋል እንደሙሽራው ሆኖ ፈካ ብሎ አይምሮውን አዲሶ ለመግባት ይሞክራል የሰርጉን ቀን ለማሳመር እሱም እንዲያምርበት እና ተዛ በኋላ 15 ቀን 20 ቀን የሀብታም ልጅ ወር ይሞሸራል በዛ በወሩ ውስጥ ግን ወዲ ሴትም ወዲ ምንም መንቀሳቀስ የለም መፈን ብሎ እየሞቁ ቦለቅያጢስ የሚባል አለ ሙሽራይቱን አምራሮ ወይራ እየተፈለጠ ጡንጁት እየተፈለጠ እየተላጠ ያንን እናሞቃለን እናጥናለን ምን ነገር አለ ተዛ በልቶ ትኩሱን ፍንታለ መተኛት ነው ሴት አይገናኝ ወለው ራሱ ሙሽራውን ከሴቱ ጋር አብሮ እንዳይተኛ ከ3 ቀኗ በኋላ የመጀመሪያውን ህጓን ተወሰደ እንደገና በሶስተኛ ቀኑ ደግሞ አስሶ አማን ታረገው በኋላ አጥበንስተምንወጣ ጠላ ይሆናል ይባላል ሙሽራውም ከሚስቱ ጋር አይተኛም ሚዜ ጋር ታማኝ ሚዜ ጋር ትተኛለች አብሮ በደንብ ተሞሽሮ የከለሚዞ ይዛሬ በደንብ ተሞሽረዋል በደንብ አምሮባቸዋል እየተባለ ማን ተማን ጥሩ ሙሽሯል እየተባለ ጠላ እየተደረገ እንደ ውድድርም አለ እንደ ውድድር የከለሚዞች አላማረባቸው ምን ያሳምራለሁ ይያለ ደሞ ሌላው ሲገባ በባህሉ እኔ በልጥ ይሞሸራል የድሮ ሚዜ እንደዛ ነው ሰርጉ ቤት ተሄደ ሰርጉ ተዋለ እንደዛ ፎከሩ አሸለሙ ይቀርበላቸውን ተመገቡ ጨረሱ ይመጣሉ ማታ ወደዚህ ማለት ስለዚህ ከመልስ ጀምሮ መንገድ ላይ ያመጣጣቸውን ከዘፈኑ ከጭፈራው ጀምሮ እስከ ማታ ያለውን ደግሞ እስኪ እሱን እናንሳው እሱን እናውራ ከመንገድ ጀምሮ እንግዲህ አባትና አባት ይሰዳል አዛይ የሚባለው ምንድነው ለልጅቱ ሙሽራይቱን አድራሽ ሙሽራይቱን ወደ ባሏ ቤት የሚያደርስ ሰው 5ም ሆነ 6ም እንደ ጎኑ ሆነ እንደ ሰርገኛ ይሰዳል ያ ስጋ ይታረድለታል በደንብ አድርጎ እዲግ ስርፋ ላይ ያድራሉ ጧት ጠይቀው ሙሽራይቱን ይመለሳሉ ጠይቀው ማለት ጧት ላይ ገርፎሻል ወይ አዳርሽን ይባልሽ እንዴት አድርጎሻል ጥንጥራስ ይተቻሉ ህግ አስገኝተሻል ያንን እንትን ሰጣል መቀነት ህግ ታላ ብርሌው ተሞልቶ ይሄዳል ሙሉ ናት ይላል ወደ ማን ነው ብርሌው ተሞልቶ ወደ እናትና ወደ አባት ወደ እሷ እናትና አባት ብርሌቱ ትሞላለች ህግ አላት ሙሉ ናት አስገኝታ ላይ ልያችሁ ይላል የሽማግሌ ሊሆነች ይባላል ያዛዩ መልእክቱን የሚያደርሰው እሱ ነው እቺ ብርሌ ይሄድ ያንን አስተዳደርሽስ እንዴት ነው ጥሩ ይዞ አሳደረሽ ወይ ተንከባክቦሻል እሱን ጥያቄ ያቀርባል ለሷ ትንሽ ሆኖ በቅፋት አይደለም የሚሄዱት ትናንሽ ይስኩራች በቅፋት አገኛቸው በድሮ ጊዜ በልጅነት ጋብቻ ነበር ያለ በዛም ጊዜ ነው ታጠፋችም ሊመጣና ያለ የተሆነ በመንቀን ይሰማል ጠጋውን ያበጃል ካለንጋው ሌላ ጠጋ ይበጃል በደንብ ጠጋይቱን አብጆቹ አሁን ለሱ ትብብር ያደርጋሉ ለሙሽራው ለምሳሌ ያስገኘሽ ሆነ እንዲያመጥ ሲመታት እንዲያይሰሙ ተዳር እንግዲህ አዲያማጭ አለ ሙሽራ ቂንጠራ አስገኝታለች አላስገኘች ምግዋን የሚለውን አዲያማጭ ይሄ እንደኛ ጎረምሳ ድሮ የጥቃቁን ጎረምሳ ሪታች ያጥሉ ያለ ዙሪያውን ያጅባል ዙሪያውን ከቦ የጫጉላ ቤት ያዳምጣል ያን ያባራሉ እንዳይሰሙ ሌላ እሷ ቤተሰብም ይሁን ሌላ ሰው የሆነ ሩቁን ሰው ሚዞች ያባራሉ ሲርሚዜ ይባላል አንዲ ዋና አብሮ ሲርሚዜ የቅርብ ነው ሲርሚዜው አቅራቢያ የሚያምነው የቤተሰብ እሺ ነው በዛን ሰዓት እሱ ግንኙነት ሊያደርግ በሚፈልግበት ሰዓት በሰርጉ አካባቢ ሞቅ ያለ ዘፈን ይኖራል ሚዜዎች እንትን ይኖራቸዋል የዘፈኑ ዓላማ ምንድነው የዘፈኑ ዓላማ እንዲያይሰሙ ዋካታና ወደ ሙዚቃው እንደሆነ ነው ሰው እሷ ልጅም ስለምትሆን ወይስ እንዳይሰማ እና ረብሻው ምንም እንዳይሆን ነው ማረሳሻ ሞቅ ያለ ዘፈን ይሆናል ያ ሚዜ በየቦታው ሁሉ እሺ በእያለ ይዘፍናል ሲዘፍን እሱ ያረጋውን ያረጋል ከዛ በኋላ የሰርሚዜው አበጃይተው ምን ብሎ ዘፈኑ ይቋረጣል ከዛ በኋላ ሙሉም ተባለች ጎዴለም ከዛ በኋላ ነው የሚያስታውቀው ከዛ በኋላ ህግ ያላት የላትም ያ በኋላ እንግዲህ ሚዜዎቹ ጠጋይሉና አላ ሲርሚዜ ማለት ሲርሚዜው አብሮ ነው አይለይም ይጠብቃል እዚህ ቤት አይል ጫጉላ በሩን ይዞ ይጠብቃል ይሄን በር ይዞ ይጠብቃል እሱ ዛያል ሁሉም ነገር ይሰማል ያ ሙሽራ ግን ትልት ሆነች ጉን መታጠፋ ተሆነች ጠጋ ይቆረጣል ጫጉላው አጠገብ ያኖራል ቀጋው ለመግረፊያ ሾክ ማለት ቀጋ ማለት ለመግረፍ ቀጋ ማለት ሾክ ነው ተምብሎ በሾክ በቀጋ ለምን አላስገኘሽም ለምን ጠብቀሻል ማሰጠሽ ይላል
እንዴት ተደፈርሽ ነው ጠንካራ ተሆነች ከላባበሉ ነው ብላ አትናገርም እንዳይጋደሉ አትናገርም ሚስጥሯን ትይዛለች አይ ደግሞ ብትር የሚጠናባትና ደግሞ ማትችል ተሆነ ብትር ምፈራ ተሆነች ከሌለው ትላለች አዛዋቹ ይገባሉ እንዲያሉ ይሉ ማለት ነው እንዴት ነው ጥሩ ነሽ ወይ ግርፎሻል ትላለች ያ ተጠናባ መቶኛል ባት እናገራለች ሳሉላት ሆነች ያው እንኩኝ ትላለች ያ የሚያስፈልገው ነገር ሱሪ ማውለቂያ የሚባል አለ ያ ክፍያ ይደረጋል በቃ ሱሪ ማውለቂያውን የሚከፍለው ማን ነው ሙሽራው ለነዛ ለሚዜዎቹ ለአዛዮቹ ለናስና ለአባት ይሄዳል ቡና መጠጫ አዛዮቹ ወስደያንን ይሰጣሉ ለአባት ይሰጣሉ ቡና መጠጫ አሁን ጨዋታ የሚያምረው አንዳንዴ የራስንም ገጠመኝ ያሳለፋችሁትንም ስለሆነ ወደ እናንተ ሙሽርነት እናንተ ስታገቡ ስለነበረው ነገር ያነሳን እሱንም ያሳወሰን ጨዋታለን ያው መቼም ተጨጉላችኋል እናንተ አንዴ በደንብ ያለውም ጭጎላ ይቆጠራል አይደል ሁለት ተጨጉያለሁ ሶስት ተጨጉያለሁ እኔ አሁን ቢያንስ 11 ጫጉላ በልቻለሁ 11 ጊዜ ተሞሽራለሁ 11 ጊዜ ገንዘብ እያወጣው ተሞሽራለሁ ብዙ ዘመን አሳልፈ ያለው ስለዚህ የዛኔ ዘንገጠመኞቻችሁም ይኖራቸዋል 11 ጫጉላ ሰበላኔ ግን ያን ሰዓት በአባቴ ጫንቃ ነኝ አላስብም አባት ታላጊ ጥጀንበር ታለሩጥ ነው አባቴ ታለ ምናሻይ ብራንጣ ነው ሰይሰጠኛል ሞልቷል ጡንቻ አብጦ ዛሬ መቼም ይኸው አልহামዱሊላህ በተሰባሰበዳሪ ሆኜ እንደዚህ ለመጨረማመች አልኩ እንጂ በጣም ጠጋብ ነበር የኑሮ ሁኔታ አሁን ትንሽ የምንቀሳቀሰው በዛን ጊዜ በበላው ጥሪት ነው አሁን ዛሬ የዛኔ በሉት ነው አዎ ዛሬ ትንሽ የረዲያኛ ነው ዛሬ ማመኑ ተበልቶ ዲስቱ ቢሰራ የሚበላው ውሪ ነው ተማሪ ይላል አስቀድሞ የተሰራው ምን መሰለህ አሁን በዛን ሰዓት ማለት ነው እሺ የዛን ሰዓት በዛ ተብሎ ወይ 6 ወይ 5 ነው ወይ 7 መጨረሻ የሚዜ ቁጥር የሚሞሸረው ከሙሽራይቱ ሌላ ወይ 6 አባት ተለምኖ ነው እንደው ዝም ብሎ ካለም አሁን ሲር ሚዜ የሚባለው በጣም ቅርብ የሆነ ከሌሎቹም ሚዜዎች የተመረጠውና በጣም ቅርብ የሆነው ነውና ቅድም እሳቸው ያሉኝ ነገር ነበር በተለይ ልጅቱ በግንኙነት ጊዜ ሲያማት እሱ አረሳስቶ እንተኛ ብሎ ካለ በኋላ እንቅልፍ ሲወጣ እሱ ነገር አዎ እስኪ ትንሽ ሊሆን አሁን አገባዋል እሺ ባገባት በጣም ትንሽ ናት አሁን ተሞክር እዚህ እንዲያጋጣሚ እሷ እንዲያገባ በጉንጅ ወጥቶብኛል ታንቃቃይታኝ ወዲሷ አልጠጋት ያችን በጉንጅ ተነካብ ይጀምር አሁን እንዲያጋጣሚ በጉንጁን ስትነካው ያመሞት ትሸሽ ተቆሰለ በለጠ አመለሳለሁ እንቃን እንዲያውስ እኔ እንግዲህ ዝም ብላችሁ እናንተ ተኙ አልኩና አሁን ምን አልኩ ጇዝ ላይ ሆነ ጊዜ አፋኑ አፈንኳል እጇ ወዲያ ፏችሁ ጤና ይስጥልኝ አልኩታች ነው ጨጫ ይና ተንጋላ ዝም ማለት ገደልካት አላሰናም ለሞታ ይሰጣት አሰና አህመድ ሚዜው ሚዜ ለሞታ ይሰጣት ሙሃን ጣላት ቶሎ አልኩት ያን ሀጋቷት እንደገና ነፍስ ሰራባት እኛ ቃይ ገላልም ያዲና ተዛዋዲያ ማዲ ዋለቀኝ ልጅ ነበረች ለሶ ባለቤት በዛ ጊዜ ልጅ ነበር ሊናታ በእናንተ ባህል ውስጥ ይኖር አይኖር አሁን ልትነግሩኝ ነው ሲር ሚዜው ምናልባት ሙሽራው በሰርጉ ቀን ሊሆን ይችላል በጫጉላው ወቅት ሊሆን ይችላል ህግ ሊወስድ ብሎ ከባለቤቱ ጋር ግንኙነት ሲያደርግ ካልቻለ ወይም ክብረ ንጽህና መውሰድ ካልቻለ ሲር ሚዜው ሊያግዘው ይተካለታል ይረዳው ይተካለታል ይባል ነገር ያንጀት ስለሆነ እስኪ ያቺን ያው እንግዲህ ምሳሌ መቼም እኮ ይሄ አይነጥላ የሚባል ነገር አለ እና እንደው በትክክል ይሆናል የሚለውንም አዎ ታመነው ትክክል ነው እንግዲህ እኮ አንዲኛ አምረቱም ለምን መሰለህ አቅራቢያ ሲር ሚዜ ይሆን የሚባለው ለምንድን ነው ኖሩን እንዲሸሽገው ነው ያ ሰውዬ ያገባው ሰውዬ ሙሽራው ያንን ግብረ ስጋ ግንኙነት ለመፈጸም ካልቻለ በተመሳሳይ ቀስ አድርጎ ይተኛና ልጅቱ ነቄ ተሆነች እንቅልፍ ሲወስድ ጠጋ ያረጋዋል እሱ መስሎት ሙሽራው መስሎ ነው እንጂ ራሱን አሳውቆ አይደለም አዎ ሙሽራው አማ እንዲህ አንደ አያረግም ባልታወቀ መልክ ያው ነሰቡ ሆነ ተመካክረው ማለት ነው ሙሽራው ጋር ሙሽራው ያው ቃል ገብቶለታል እንትን እንደሚለው እንደሚዋደዱ አይቡ እንደሚሸሽገው ያ አበጃይቶ መስጠት ይችላል ማለት ግንኙነት አድርጎ ይወጣል ከዛ ያው ማንንም ሚስጥራቸውን አያውቀውም እሷም እሱ ግን አጥፋው ነው የምትለው ባሏ እንደወሰደው ነው የምታውቀው ሲር ሚዜው ግን ይቺ ሰላም አለታችን ቀርተውልብን ነበር አረፈዱ እኮ ምን ነው እንኳን ደህና መጡልን እና ታጋይ በሉ ወደዚች ትንሽ ጨዋታችን በደንብ እንድንል አባታችን ወደዚች ትንሽ ተጋ ዙሮ አሁን ይሄን ነገርኛ የራሳችን ነው እንጂ አሁን ተዚህ ሁሉ ህብረተሰብ አሁን እንዴው ዝም ብሎ አፍኖት ትቶት ነው እንጂ አህመያው እኮ ብዙ
ታሪክ ያሳለፈ ይኖራል እሱ አህምያው እና ያጫውታል አሁን አንተ ቢያንስ ትንሽ ወገቦትና ቀጥበል ነው እንግዲህ ያርጉልህና ውጋ እናታችንም በጫጉላ ጊዜ የሚደረገው ነገር ይነግሩናል በአጠቃላይ በህፃንነቷ ደረሰባትን ያሳለፈችውን የሰሞቱ እኮ መጀመሪያ ህጉ ሲወሰር ነው አንደኛ ሞቱ ነገር ሁሉም የሚያሳልፈው ነው አሁን ጫት ብለን ሌላም ችግር አልደረሰብኝ ለወዳው ግን አንድ 3 ቀን አንጫጫ ተዘወዳ የሚያምነው አስገኝቷል ነው ቅድም ሲነግሩኝ ነበር አሁን አባታችን ካላስገኘች ትገረፋለች ህጓን አስገኝቻለሁ ዱሮ እንደዚህ የሚፈልግ የለም ፍራት አለ ተደረገ ይጠመጠማል ለበተዘመዳችን ለ3 ቀን ይመጣል አብሮ ሰበረሎ እየተባለ ብረምበር ሰበረሎ ስለዚህ አሁን የእርሶ ቤተሰቦች ደስተኛ ነበሩ ማለት ነው በዛ ነው እንደገና መልሶ ይሸለማል እንደው ምናልባት ባያስገኙ በሆነ አጋጣሚ ተሳስተው ከሰርጉን ቀን በፊት ከሌላ ሰው ጋር ግንኙነት አድርገው ቢሆን የዛን ቀን ምንድን ነበር የሚደረገው እገረፋለሁ ይለቃታል ጠጋ ይያዛል አልኩህም ሰውየውን ያስናገርሃል ይገርፋሃል ማን ነው የደፈረኝ ይሄን ያደረገሽ ወደ ሰጠሽው አስገድዶ ነው ይሄን ሁላ ያናገራል የሙሽራው ነው የሚገርፈው ሚዜዎቹም ይተባበራሉ ሲል ሙሽራው ሚዜዎቹም አይጠፋሉ ከዛ እኔም በዛን ሰዓት ላምሳነኝ ቲም ነኝ ወንድሞቼ ናቸው ያሳደጉኝ ለዚህም ድግ አላልኩም ነበር በዛን ሰዓት ያው ጓደኞቼ ጋር ምን ሞሽራለሁ ተሞሽር ያው ጓደኞቼ ምን አንዲቱ እምቢ ብሎት ህጓን ለማጥፋት እምቢ ይለዋል ምንድነው ችግርህ ብለው የስር ሚዘነኝ ጢሳማቂው ነኝ እሷ መመኝ ያልቻው አልሆነላትም ሊብተላለች ምንድነው ይሄ ነገር ጓዲየ ስለው ቆይቷል ከተጋቡ 2-3 ቀን ቆይቷል እንደዛ ቆይቷል ወዲ 8 ቀን ሆኖት እንደው ምንም የለ ዝም ብሎ ጢሳሞቃታለሁ ጢሳሞቃሞቅና አሁን አዲባባ ይሄዳሉ ቃ እንዲያለው ሶስቱም ይሄዳል አቶቃም ይገባል አዲባባ ይሄድና ጢሳሞቂው ነኝ ተዲያ እንደው ዝርግት ታልቻ እንዲ መዲው ላይ አሁን እንዲቀጥ ብላየች እንዲያው ብዙ ትባላለህ ያለ ሃይማራት እንዲያው ብዙዬ እንዲያው ሆነ 25 ሚዲያ ተወልቂ አለችና አየች የሱም ጉለት አይነገርኝም ጓደኛዬ ችግሩን ለሲሪዞ መንገር ነበር የና ሰው ዝም ብለጥ ይሳሞቃለሁ ከጅ ላይ ሆነ እንዲያው ቀጥ ብላየች እንዲያው አየችኝና እንደው ሚዲያስ ዝርግ ተራት እንዲህ ብላየችኝ አልኩና እርቅሽ አልኩና መጨረሻው አያባት እንዲያው መሆና ነው እንዲያው ብዙ ታዘርግታ ዝም ብላኝ አጥልቃየች ምንድነው የለም እንዲያው አተጋኛትም ረዝም ባላታል ምን ዝም ባላታለሁኝ ቀድሞ ጢሳሙጫት እዛ ተዘርጋ ነበር እንዲያው ያያየችው የና ሰርፋይታ ነው የተኛችው አልኩ ያመመው ሰው እኮ ሰርፋይ መልጽም አንተ ግን ያልሆነልህ መሰለው ረዝም ባላታል እሱ ለመንገር ፈርቷል አዎ ቢገልጥስ ምን ነበር ለሲርሚዞ መናገር አዎ ቢገልጥልኝ ምን ነበር ወይ ቄስ እንሄድለት ወይ መለፍት እንሄድለት ያንን ዝም አልችልኝ ነጋዱ አይተርጅም ነጋ ያዩ የሚያቀዩ አሟታል እየተባለ የጠባይ ቤተሰብ ተጨነቀ አባይ መራልኩ እኔ ነግሬዋለሁ አያባት ይችል ያልተገናኛትም አያባትም አልተገናኛትም እንጂ ይችል ቢገናኛ ኑሮ ተፍራሸነሽ ነበር ቀድሞ ያንቱ ልጅ ነው ምንም አልተገናኛትም ለአባቱ ነው እንደዚህ ለአባቱ ምን ላል ሰሚዜ ነው ያዛባ እንደው ያዛባ አባቱ ናቸው ለዛ አረባም ነው አዎ ያዛባ ይበትን እኔ መልፋስ እንደው አሳድራን ነበር እንዴ አባቱ ሲሆናቸው እንደዛ ምን ደውለን ነው አዛባ ተናዲው እኔ በሆን እስቲና ተሰርጉ ቀን አላሳልፈው አፎ ተብታባ ናስቲ ይችል ምንድነው አልሆነልህም እንዴ ደህና ነኝ ምን ደህና ነኝ ደግሞ ምን ደህና ነህ እየነገረኝማ እንዲሁ ባልንጀራ እየነገረኝማ አይደል አልገልጥልዎታል እኛ ግን ዋምብለ ሲዲሰሉ አተደረገ ተዘዋዲያች ያመኛለች ማማሌላ ሄድች ቤተሰቡ ፈታ ሌላው አግብቶ ጓና አጥቶ ሌላው ብዙ ልጅ ወለደላል እኔ አሁን አንድ ገጠመኝ ደግሞ መቼም አንድ ስራዎች ይሰራሉ አሁን ሙሽራ ደግሞ አጋጣሚ እንደው መሳብቂያ ለማድረግ ማለት ነው ወዲ ቀየ ሄዳሉ ወዲ ደጅ ማለት ነው የዛን ሰዓት እንግዲህ ለተንኮል ተፈለገ እንግዲህ ጨዋታ በብዙ አይነት ነው ጨዋታ ይለያያል አሁን ያ ግብረ ውሃ ሲወጡ አደረጉበት በርበሬ ይፈለግና
እዛቸው ላይ ትደረጋለች። ግብረሃ ማለት ሴቶች ማታ ሄደው ታጥቦ ይመጣሉ። በቃ እዛን ሰዓት እንግዲህ ያው ዝሮ ለጨዋታ በርበሬው የሚደረገው ውሃ ላይ ያው ትታጠባለች። የሚታጠቡበት ውሃ ላይ በርበሬ ይነሳል። ያን እዛን ሰዓት እንግዲህ ምን ነገር አለ ሚዜዎች ናቸው የሚያደርጉት። በቃ ማን ላይ ነው አሁን የሚደረገው? አሁን ሴቶቹ የሙሽራ ቤተሰብ ሙሽራይቱ ላይና የምታወጣው ሙሽራ እስከ ድረስ ይሰራል። አሁን ይፊት በአላቸው ሙሽራ ታመመች ስትል ያው ያማት ነገር ነው። እንግዲህ በርበሬ ስታቀው ምን ነገር አለ? እንኳን ሸለቆ እንዲያርጋችሁ ታውቃላችሁ እናንተ ሙሽሮ እናረጋለን። መታለ ሙሽራው ተናገረች ታዲያ ወይስ ያው ምን ያስችላታል? ሀፍት ላይ ያንገበግባታል። እንደገና ያቺ ያወጣቻል ሌላው ሀይዛ ሀዲያ ታስታጥባታል። የተሞሸሩት ጫጉላ ውስጥ ያሉትን ለመጠየቅ ዘመዶች ይመጣሉ። እሳቸው ቅድም ቆሎ ይመጣል ብለው ነበርና ባህሉ እንዴት ነው? ምንድነው ምግብ የሚመጣው? ከመጡስ በኋላ ደግሞ እነዚህኞቹ ለኛ የሚመጣው የሚያስተናግዱትስ ምን አቅርበው ነው የሚለውን እሱን ያወሩ። እነሱ ቤተሰብ ሲመጣ ለነሱ ዝግጅት ይዘጋጃል። ለኛ ግን የምንበላው የሆነች የባላችን እህት ትሁን የባላችን ዘመድ ትሁን የተለየ ቂጣ በቅቤ ሰተቶ በቅቤ እየጨበጡ ማለት ነው። ያቺን መተው አብልተው ይሄዳሉ። ውዙ ሲነካው ስጋ እንዳንበላ ደግሞ ለሙሽራይቱ ብቻ ናት ያቺ በቅቤ ቂጣው የምትዘጋጀው ለሷ ብቻ። ለሙሽራው ትንሽ አይቀምስም። ቂጣውን እኮ ምን በላው ላምሳ እንድንሆን እንዳን ያብራሩት እስኪ ላምሳ ማለት ያው ሰውነታችን እንዲያመን ኮዳችን ስጋው እንዲያማቸው ለምላማ ነገር ሲበላ ሌላ እንዳያመጣው አማም እንዳያመጣ እሱ የዱሮ ልጅ በርበሬ እንኳን ደማቅ አንበላም። ቅድም እንግዲህ ስናነሳ እንደነበረው ደግሞ በጫጉላ ጊዜ የሚታደርጉት ነገሮች አሉ። ቅድም ያላችሁ ነው ቀሚስ ለብሶ ጎረቤት ምግብ የሚለመነው ገበያ የሚካሄደው እሱ አለ። እሱን እስኪ ደግሞ አባታችን ያወሩ። እኮ ብዙ አሁን እንግዲህ የጫጉላ ስነ ስርዓቶች በጫጉላ አሁን እየተጫወትንም እየዞርንም ዶሮ እንለምናለን፣ እንቁላል እንለምናለን። ያ ስብስብ አድርገን አንድ ላይ አቀቀን እንበላለን። ሰው ግን ይሰጣል። አሁን ዶሮ ለምናችሁ ዶሮ የሚሰጣል አንዲ ምላሽ እጂ እንደው እየዞርን እየተጫወትን እኔም በእሳቸው እየተደለቁ 14 ዶሮ ለምነን እነዛም ዶሮ ይበልተናል። ምላሽ እጂ 14 ዶሮ ለምናችሁ ሰው ሰጣችሁ 14 ዶሮ ያውማ አንዲያችን እየተደለቁ የተደለው ቀን እኮ አልቋል። ያ የከለሚዞች መጡ ይባላል። የዛ የወንድዮ ወገንም ሊሆኑ ይችላል። አካባቢው ማለት የወንድዮ የሜሴት ወገን ይሆናል። አካባቢ ታዋቂ ነው ማለት ነው። የዘመድ አካባቢ ነው የግድ የሚኖረው። ያ ዘመድ ወለዴ ያለው እንቁላል ወተት ያለው ወተት ማርያም ልዩ ነገር በቃ የሚያስደስት ነገር ጥሩ የሆነ ነገር ያንን ይዘው ይመጣሉ። ለጌታና ለመቤታቸው ሚዜዎቻቸው ጋር አብረው አምጥተው ይበላሉ። ጌታውና መቤቱ ነው የሚባለው ነው። እነሱ ጫጉላው ይሄን ይዘን መጣ ተከበሩ ናቸው። እከሌን ያረጋልን እከሌን ሰጠችን እከሌን ሰጠን ይባላል። ያው ደስታ ነው። ይሄኛውም ይደሰታል፣ ሴትም ትደሰታለች። ገበያው ሄዶ የተለያዩ ነገሮችን ለምኖ ገዝቶ አምጥቶ መብላቱ መጠጣቱ እንዳለ ነው። የሥራ ክፍፍሉስ እንዴት ነው? አሁን ከወንድ ቤተሰብ የሚችሉት ምንድነው? የሥራ ክፍፍል ሚዜ 6ም ሆነ 5ም ሆነ አንኛው ወሰሪ ነው፣ አንኛው ውሃ ያመጣል። ከዛው ደግሞ አንድ ደግሞ እንደው ማረፊያ ያለው ሄዶ ሙክት ይገዛል። ገበያ እምነት ያለው ገበያ እውቀት የሌለው ወዲ ውሃው ወዲ እንጨቱ ወዲ ወጡ ነው። ወደ ጉልበቱ ስራ ወዲ ጉልበቱ ስራ ይሰመራል። ነስፈቀፍ ስራ ይሰጠዋል። ሁሉም ስራ የሚሰጠው ሰውየው ማነው? ሙሽራው ነው። እሱ ነው ስልጣኑ። ስልጣን አለው። 15 ቀንም ተሞሸሩ ወርም ተሞሸሩ የመጨረሻ ቀን አዋጅ ስማ ብሎ ነው ማጠቃለያ ነው። አዋጅ ስማ ብሎ አዋጅ አሰምቶ በማግስቱ ሄዶ ያጥባሉ። ስሪም ይዘው ሙሽራቱን ይሸሽጋሉ። ውሪ ቲኖት ተጨርቃጣታ ያችን ሙሽራ ይሸሽጋሉ። ስርቻ ያችን ይሽጓታ ግኝኛለሽ ያችን ትፈልግ ያስር ሚዜ ነው የሚገረፈው። የሚገርፉት ደግሞ ማናቸው ያ ሚዜ ሁላ ጌጥ መስሏቸው አለ ካልተገኘን እኛ ካልተገኘን አይበሉ። ደባቂው ሲር ሚዜ ነው። አይ እዛው በተሰቡ ሴቱ ሴቱ ነው ተሰቡ ያቺ ሙሽራ ላብላም ልብላ እያለ የምትመጣው ያቺ ዛሬ ደብቃለሁ እንደምት ነው እንዴት ይስጠው ይችላል አላ ብር እሷም አላት የሚሰጥ ጎረቤት ልትችላለች፣ የባል ቤተሰብ ልትችላለች፣ ጎረቤት ልትችላለች። ያ ሲገረፍ ወይ ቀለበ መግዛት ተሰጣለ ወይ ድንብል መግዛት ተሰጣለ ታሳያለ። እሷ ትደበቃለች።
የኔ በይ ጠብ እሳትን ቆልፈው ትልቅ ሳጥን ልገሉ ሰዓት መስጣት ገብተው ቆልፈው ለሚስተነሻኝ ተቆመተኝ እየተናገረ ብላኛለኝ ያቤ በይ ጠብ ከዛ እነሱ ይፈልጋሉ ቆይ ሳቅ እነሱ ያሰጣው ጊዜ መታቆለ ከፈተች በከፈተ ጨርሽ ዋዥቄ አሁን አንዱ የነገራችሁ ነገር ምንድነው ሙሽሪት ቤት ተቀመጣለች ሌሎቹ ሚዜዎቹ በሙሉ ያጥባና ልብሳቸውን በሙላት በይመጣል እንደገና ሙሽራው ይሄዳል ሰብቸነች መጣው ጎረቤት ይጠራል ሲመለሱ ማታ እሺ ጎረቤት ይጠራል የሚዜ አባት የሚዜ እናት የሚዜ ወንድም የሚዜ እህት ያንን ተጠቀስና ይጠራል በደንብ አርጎ ዶሮ ይገባል ጠላለው ጠላ በገቡ ያንን እንግዲህ እንጀራ ምንም ሆኖ ያም እንዲሁ አይገባም የሚገባው ይዞ ይገባል የተጠራውም ሰው ይዞ ይመጣል እዚህ መጠጣል ያ መጠጥ ይጠጣል ጨዋታው ሌላ ነው ስማውጡ ይባላል ጀጃፍ ይዘጋና ተጫውላል ለማን ነው ለሙሽሪት እሱ ተፊት ይሆናል እሷ ተኋላ ትሆናለች እንዲያሁኑ እንዲእድሙ እንደገባው ሰልፍ እንደዛ ይሆናሉ የሙሽራይቱን ስም ማን ነው ቀይ መጀመሪያ የሚያወጣው እናቲቱና አባቱ ይሆናሉ ቦታ ይዛሉ በመጀመሪያ በኩባያ እዛ ያወጣሉና ስም ጎረቤት ያለው ሁላ ስም ያወጣል የዛችን የሪስም ሁሉም የራሱን ዘመድ ይሆናል ያወጣል አባትና እናት እንደዛና እንደዚህ ይቀመጣሉ ዋንጫቸው ይሞላል ያባትና የእናት አባቱዮ ልጁዮ የአባቱን ይዛል እናቲቱ ያማቷን ትይዛል ልጅቱን ያማቷን ትይዛል ልጅቱ መራቲቱ ማለት መራቲቱ የጉጁ መውጫ ይሰጣሉ የጉጁ መውጫ እናትና አባት ጊዜ ነው እንግዲህ የሚተለመው ማቋቋሚያ ይባላል ወይ በሬ ይላል ወይ በሬ ይላል ወይ ሰንጋ ፈረስ እንሰጫለን መሬትም ይሰጣል መቼም እንትን ያለ ያንን ይሰጣል ያንን ይጠጡና ዋንጫቸውን ይቀምሱና ለእናቷ እሱም ለአባቱ ይሰጣሉ ይመለሳሉ ራት ይበላል እዛም ቤት ራት ይበላል በቃ እዛ እንግዲህ ይገባሉ ድልቂያ ይገባል ሽልማት አለ ጭፈራ የጠገበ ሽልማት አለ ለሱም ልክክ ግንባሩ ላይ የመጣ ሰው እንዲሁ አይሄድ ለሱ ዘመድ ሁሉ ይሸልማል 20 ብር ይዘህ እንደው ለሱ 10 ብር ለሱ 10 ብር ደግሞ እንዲሁም አቃራቢ ሀብታም ተተገኘ እስከ 100 ብር እስከ 200 ብር ይሸልማል ምን ችግር ነው ግዴታ ተነሳለ ሙሽራይ እሷና እሱ ይጋጠማሉ ወዲያናቱ ለመሸለም ሲሉ ጭፈራም ባይችሉ በግዴታ ገንዘብናት ያችን እንደዛ አድርገው ያንን ይቀበለው ያችን እንግዲህ የልጅቱ ገንዘብ ታስባ ተቀመጣለች ሰርሚዜ የሱ ሚዜ ለብቻ ነው የሷ ሽልማት ለብቻ የሱ ሽልማት መቼም የዛሬ ልጅም ሆነ ፊትም ያችን ተቆጠረ ገንዘብ ትጣሉ መነሳት አይቀርም ትዋደዱም ለልብስም ሆነ ለግልገልም መነሳት አይቀርም የልጅቱ መቋቋሚያ ነው ስለ ስም አንስተን ነበር ይችኛዋን ከማውራታችን በፊት የባል ቤተሰቦች ለሷ ስም ያወጣሉና ምን አይነት ስም ነው የሚወጣው አሁን የሷ ስም አለ ፋንቺርጋ መቆያ ትርጉም አላቸው እነዚህ እንዲያነሳል ሲሆን አለማየሁ ማለት ምንድነው አለማየሁ አባትና እናትን ሲያወጣ አለማየሁ ይላል አንቺ በመምጣትሽ ምክንያት አለማችንን አየሁ ተደሰትን እንደማለት ነው የውጭ ደግሞ አንጉቹ መቆያ የሚባለው ምንድነው ትርጉም አለው መቆያ አለ አሁን መሰስ ተመርጣ ይላሉ ምን ይላሉ አሁን መቆያ ምን ነው መሰስ ማለት ነው መሰስ የነሽ እንደማለት ባንቺ እርጋስ ማለት ምን ማለት ነው ሌላ ይቀር አንቺ ላይ ያብራችሁ ባንቺ ይቆይ ነው ባንቺ ይቆይ ሌላ እንዳይገባ ተዳራችሁ ይጥና እንደማለት ባንቺ እርጋንቺ አሁን የሚያወጡት ያካባቢ ሁሉ ነው ያካባቢ እናትና አባት አለማየሁ ነው የሚሉት ሌሎች ስሞች ሳሉ ተቀሩት እንደዚሁ ድብቅልቅ ያለ ስም ይጠራሉ ብኖራየሁ ይላሉ ብኖራየሁ ማለት በቆያንችን አየሁ ነው አባትና በመቆየቴ ምክንያት የእናንተን አለማየሁ ብኖራየሁ ያይኔ ኑር ሚዞቻችን ግን ምንም ምስተረጀ እሜት ነው ሚዜ ማለት አሁን እሳቸው ሲያገቡ እኛ ተሞሽረን ከሆነ እኛ የምንጠራው በቃ እሳቸው ማለት እሜት ነው አንቱ ነው እሜት አንቻችሁ የታው ነው ይሄ እስከርሜ ልክ ያለ ህግ ነው እንደው አብሮ የተሞሸረ የበላ አንድ ላይ የቆየ ሰው ከሙሽርነት በኋላ ከታጠበ በኋላስ እንደው በህይወት ውስጥ አለይታ ደጀን
የቅርብ ወዳጅ የመሆን ሁኔታ እንዴት ነው? እስኪ እናንተ አሁን አብራችሁ የበላችኋቸው ጓደኞቻችሁ በህይወታችሁ ውስጥ ምን ያህል ቅርብ ናችሁ? ምን ያህል ትረዳዳላችሁ? ምን ያህል የልባችሁ ሚስጥር ልክ ጫጉላ እንደነበረው ከዛ ስትወጡ ታጫውታችኋላችሁ? እስኪ ይሄን አውሪ። ያኔ የምመሰረቱት ጓደኝነት ጥንካሬው እስከምን ይዘል? ሚዞቻችንን ያው እንደው እንደባህሉ ማለት ነው ከወንድሞቻችን ተህቶቻችን ይብለጥ ነው ሚዞቻችን ነው። በቃ እንደ ባሎቻችን ፍቅር ሚዞቻችን ይወዳል። ባላችን እንደምናፈቅረው ትክክል ሚዞቻችን ይወዳል። አብራተኝ ተጣጣ እንደው ማጠርጥር ማለት እሱም አይነካም ማለት ተበላሽ ባህሉ እንጂ እሱም አይነካም። ሌላ አንተ ሙሽራ አብሮ በልቶ ሌላ ሰው ሌላ በሸር ሲፈልግ ካየ ይመክራል ታቆሚያለሽ አይችሻለሁ ያላየኝ ብለሽ ይላል። ለሱ አይነግርም ላንተ ይመክራል። ጠብ እንዳይመጣ አንተን ብቻ ይመክራል። አንተ ዝም ብለህ እሱ ምክር አላየኝ ብለህ ሌላ ስታካር ካየ ተገጠመው እሱ ካልገጠመኔ ቁምጥ አድርጎ ነው የሚጥለው። ያም ደግሞ ባሌ ደግ አረጋት ነው እንጂ የሚለው ለሌላ ፈልጎ መታት አይልም። በትክክል እምነቱ ስላለ እኛም ደግሞ እንደ ባሎቻችን ልጆቻችን እንወዳቸዋለን እናከብራቸዋለን። ስናያቸው ተጨንቀን ተጠበን ነው እንደው ይገና ይሆናል ብሎ ይሆን ብለን እንፈራቸዋለን። ባሏ ጋር እንኳን በተጣላ እዛም ይዘዋ ዘንድ ይሳከል ቤተሰባችን ቤተሰብ አንሄድም። ለሱሳን በደሏን ችግሯን የምትናገረው ከሆነ ለሚዛችን ችግሩን ስለሚፈታሱ ችግሩን ቶሎ ብሎ ይፈታል። እዛ ሳይሄድ ከወለዲ ያንን ልጅ እንዲወለዲው ልጅ አድርጎ ልብሱን ገዝቶ ያያል በተቻለ መጠን። እንደገና ደግሞ ቢድርም ጋና የሚባል አለ ጠላ ያረጋል። ጋን ጠላ አድርጎ ይጠምቃል። የሞቱን ይጭናል። ታለም አርዶ ወጡን ሰርቶ አውራጅ የሚባል ነገር አለ ያን ያባላል ግማሽ ዘመድ እና የዚህን ያክል የዓለም ሁሉ ተካፋይ ነው የሚሆነው። የዓለም ተካፋይ ሆኖ ደስታው ተካፋይ እና ደግሞ ያው ችግር ቢመጣበት አብሮ ደግሞ ይገባል። ልክ ያው የእናት ልጅ መቼም ታልፎ አይከድም። እንደ ወንድም ነው እንደ ወንድም በላይ ሞቱም ሞት ያረጋል፣ ፍቅሩን ፍቅር ያረጋል፣ ዓለሙንም ዓለም ያረጋል። ያን ያክል ነው። ስለዚህ ያቺ 15 ቀን የወር አብሮነትና አንድ ላይ መበሏት የምትጠጧት እስከ እድሜ ልክ ጠንካራ ወዳጅነት አሁን እንኳን ሌላው ቀር በሞትም ሆነ በሰርግም የከሌ ዘር አይደለም ወይ ብሎ አንቺ ሆዬ ነው የምለው። አሁን ራሴ በቤቴ ተሞሸርኩት ወገኖች ሲሄዱ የከሌ ዘር አይደለችም ወይ ብዬ አስከብሬ ተከብሬ እንኳን እነሱን ቀርቶ የነሱ ዘመዶች ቤተሰቦች ችግር ሲደርስባቸው የከሌ ናቸው የከሌ ዘር አይደለም ወይ የወንድሜ እንትን አይደለም ወይ አብሮ ተካፋይ ይዛ ብለን አብረን መከበር አለ እና አስተዚህ የሚደርስ ነው። ስለዚህ ጉዳይ ምን መብላት ቀላል አይደለም። አብሮ መብላት አሁን ምሳሌ በወርም እናጥባለን አጥበንም እስከ 15 ቀን እንቆይበታል። ትክክለኛ ደግሞ አናቀሬ ቤታት አለው ማታ እየመጣ ያመሻሻል እስከ ምንሳ ሰዓት ይቆያል። በቃ እንደው ሳሙናውን ይገዛል ምን ይላል። እኔ አሁን ራሱ ማለት ነው ለመጀመሪያ በዝነ ያቶች ሀገር በይ ነው እንዲሁ በጣም ቀርባለሁ። በጣም ልጅቱ ደግሞ ወጣሉ ያይ ትግል ትይዛለች። ግን በትግል ያው በፍቅራችን ያችን ልጅ 6 እስከ 4 ድረስ ውል ያድርሻታል። በቃ እንደው አንድ ነገር የተነሳ አንተ ስታጠፋ አንተ ሊሳደባል እሱ አታጠፋ እስከ 6 ሰዓት ድረስ ቤት የተኝቼ ለሊት ጨረቃ ጅብ አልፈራም እሻገራለሁ። የዛን ሰዓት ወይ ተጣልተው ወይ ተታላቀስ ወይ ሲነጫነጩ ደርሳለሁ። በቃ የዛን ሰዓት እንግዲህ ያን ነገር የሁለታችንን ማስተካከል ሰይመዋል። አሁን ያቺ ልጅ ዛሬ ድረስ አሁን በቃ በተገናኘንበት የቱን ያክልና ነው እስከ ልጆቻችን አሁን ይላላሳል። ስለዚህ እንደው አንድ ሰሞን የሰርጉ ሰሞን ሆይ ሆይ ማለት ሳይሆን እስከ መጨረሻው ትዳራቸውን ይጻና እስከ ዛሬ ድረስ እሺ መጣሁም ተነክር እስካሁን ድረስ በዛ አለኝ አሁን በራስ ያሁን ሲልናንተ ልጆች አሁን ያን ባህል በደንብ ለነሱ ታስተምሯቸዋላችሁ? እነሱስ እንደናንተ አሁን በሙሽር ጊዜ ያን የነበረውን ወግና ስርዓት ጠብቀው በደንብ ተሞሽረው ተጨጉለው ወጥተው ፍቅራቸው ወዳጅነታቸው እስኪ እሱን እናንሳው። እስኪ የዛሬ ጊዜ በርግጥ እናስተምራቸዋለን። እኛ ከለባበሩ ጋር ተሞሽረን ይሄን እየሰራን በጊዜ ይሄንን እየሰራን አሳልፈናል። ፍቅር ይሄን ያህል ነበር፣ ውዴታ ይሄን ያህል ነበር። ጊዜ ከሆነ አብሮ ሙሽራይቱን አፎ ቢተኛ መሳሳት የለ እምነት አለ ምናምን ብለን እንመከራቸዋለን ልጆቻችን። ጭራሽ አበዴን ዛሬ ልጅ አይሰማም እንደሞኝ ነው የሚወጡ። እንዲያውም በ3 ቀናቸው በ4 ቀናቸው ተጣልተው በዱላ ተጨፋጭፈው ይወጣሉ እንጂ ሊሞሸሩ አንድ ላይ ገብተው 3 ቀን በ4 ቀን እንኳን 15 ቀን ወር ሊሞሸሩ
በ3 ቀን 4 ቀን 8 ቀን ሳይሆናቸው ሙሽራውን ባይቀሙት እንደው አጭሩን ሙሽራውን ባይቀሙ የዛድርም ይያዙ ስለዛች ነገር የዛድርም ታየተልዩ ታይታያል እንዴ ከብት የከብት ግባ ጋብቻ ነው አሁን ቅድም እንዳላችሁት እናንተ የሲር ሚዜ መሆን የሌላው ሚዜ እምነት እጅግ በጣም የጠነከረው አሁን ግን እንደምትሉ ከሆነ አብረው ተሞሽረው ሙሽራው ቀምሳታል ጫጉራበት ውስጥ ወዲሽ እንደዚህ ነው ወንድም ምን ያደርግልሃል የዛሬውን ባታነሳው ስለዚህ የሚጣሉበትም ቶሎ የሚበታተኑበት ምክንያት አለመተማመን ነው ማለት ነው የለም እምነት የለም ጫጉራው ወግ ባህሉ አልቀረም መጨጎል አለ ዛሬ ፊት እንደነበረ ማግባቱም እንዲያለ ነው መጨጎልም እንዲያለ ነው ያው ተጀምሮ ባወራ ነው መሰረት ማን ነው ሲርሚዘው ይኮለኮላል ስራም ይመደባል እንደፊቱ ያው ባሉ አልተተው ግን ያሁኑ በጣም ረቆ ወጣቱ አሁን ናህድና ዲያገተዴ ወይንም እንጨፈልጠ ሄዲ አንጣ ቢለው ይፈልጥለት ሄዲ እንጨፈላችሁ ለሙሽራው አይታዘዙ ማለት ነው አይታዘዙ በፈልክ ኪራይ ከፍለን ወይንም ደግሞ ፈልጦ የሚያቀርቡልን ሰው ይፈልጋሉ በአሁኑ ሰዓት እነዚህ ወጣቶች ለምን የፊቱ ለጉልበታቸውም ሆነ ለገንዘባቸውም እንግዲህ ብዙም እንትን አይሉም ያሁኑ ግን ግፋ ብሎ ይክፍራን ከፍለን እናሰራ ወይንም ደግሞ ወጥ የሚሰራልን እንቀጥር ብሎ ይል እንደው እንጂ ወርዲ እንቁልቁል ብሎ እንደፊቱ አያረጉ የሚያረጉም ይኖራሉ ግን አልፎ ይኖራሉ ከዛ ምን ያረጋሉ በትንሽ ነገር በ15 ቀን እንደሆን በ10 ቀናቸው ይራበሻሉ ተጣልተው በቀላል ነገር ይጣላሉ እናንተ ሰው ልጆቻችሁን አመክሩ ለምሳሌ እርሶ ልጅ አሁን ሊሞሸር ከሄደ ብትረመክረውም አይቀበልም እኔ ያሳለፍኩት እንጂ አይቀበልም የልኮ እናወራለን እስካለን እናወራለን ስለዚህ አሁን ልጆች ከልጅነታቸው ጀምሮ ባህላቸውን እንዲያከብሩ እንዲጠብቁ የማን ኃላፊነት ነው የሚሆነው የመጀመሪያው የእናንተ ነው የእናት ያባት ነው ከልጅ ጀምሮ ለምሳሌ አሁን ስትዋሩኝ በጣም ደስ ይላል ያሳለፋችሁት ነገር ይሄን ነገር ትርክታችሁን ያሳለፈ የገጠማችሁትን ነገር መጥፎ መማሪያ ሆናችኋል ጥሩም ደግሞ መልካም ነገር ስለሚሆን ከልጅነት ጀምሮ ከናንተም ይጠበቃል ማለት ነው ታሪኩን ማሳወቅ መንገር የሚያጫውቋቸው ምንድነው ያንበጉ እንጂ ነካይብኝ አልኳችሁ ያን ነገር እየሽሹት ምን አልሽኝ ያቴ ሚስት ጭጥን ጠጋ ብለህ ጫን በላት አለችኝ አሁን ተታካን ቀረት ጫናት እንዲያለች ምን አለ ባልንጀራ ያበሽራል ይባላል እሱም የነገሩ ባለው ያረጋውት ነው ላንተ ማለት ባለው የሰራውት ነገሩ ላንተ ወይ ወዴ ጨሳለው ወዴ ቃልቻለው ሁሉ አላህ ይቢያለ ወንጀል የነካይብኝ ነው አሁን አንድ የቀራችን ነገር አለች ብዙ ነገር ተጫውተናል እስካሁን ጨዋታውን አላነሳ ነው ምንም ስለዚህ መጨረሻችን ያላችሁ ነው ያው ለመሄድም እንደ ቸኮላችሁ ነግራችሁኛልና በጫጉላ ጊዜ ያለው ጨዋታ ምንድነው ቅድም እንደተአወራ ነው እንግዲህ አንድ ሙሽሪትን የሚያሞጋግስ ይሆናል ፍቅራቸውን የሚያጠነክር እዛ ያሉት ሚዜርስ በርስ የሚያሞግስ ነውና አባታችን ቅድም አንድ መሳሪያ ነበረቻቸው ያቺን መሳሪያ ያመጡና እናንተ ግጥም እየሰጣችሁ ትንሽ በሱም ላይ ደግሞ ሲማታ የሚጨምርልህ ጌታውና ተጣልተው ለሊት ጌታው አሸንፈው ጠምቤውበት ነበር ሜቴና ጌታው ተጣልተው በድንበር ይባላል እሜቴና ጌታው ተጣልተው በድንበር ጌታው አሸንፈው ጠምቤውበት ነበር ይባላል መላክ ይመስላሉ ክንፉን እየዘረጋ ከሙሽራው ማማር የሚዜው ውበት ልቤን አድርጎት ሄደ ዘርዛራው ፊት ሙሽርም ደግ ነበር ውዴታ ምን ደግ ነበር ጫጉላም ደግ ነበር 15 ቀን አድሮ ይታጠብ ባልነበር ዘመድ ወናል አንኮብር ላይ ውለሽ በይ አንኮብር ላይ ውለሽ አንኮብር ደሪ መርክሽ በቃሻል ጠባይ ተበደሪ ዘመድ ወናል ተኩለን ነበረ በአንድ ሰንበሌጥ ተኩለን ነበረ
አልቆ ያለን መቼም አሸሽግን የጫጉላው ጨዋታው ነው በጣም ያስደስት ነው ራሱ ትዝታ ነው እናንተም በረካ ሁኑ ትዝታችሁ በደንብ ያጫውታችሁ የአባታችን አጨዳም እያሉ ነበር እስካሁን አጨዳም ቢቀር ምንም ቢል እንግዲህ ከዚህ በኋላ ያው ለከብተር ማለት ነው የአርሶ አደሩ መሰናዷችን ነበር ስትከታተሉ የነበረው ዛሬ ላይ እንግዲህ በደቡብ ወሎ ዞን የደሴ ዙሪያ ወረዳ እዚህ አስገዶ 019 ቀበሌ ተገኝተን በጫጉላ አጠቃላይ የህይወት ቆይታቸውን እነዚህ የአርሶ አደሮቻችን እያነሱ ሲያጫውቱን ቆይተዋል አብራችሁን ስለነበራችሁ ከልብ እናመሰግናለን ሳምንት በሌላ የአርሶ አደሩ መልካም ጊዜ ቀሪውን ጨዋታ ደግሞ በኋላ ላይ አሁን እኮ ዘጋ